ቅሬታን የማታው ካንደበቷ ቆጣ ግድ ነው ግድ ይላል እኔ እሷን በወደ ሰላሜ ሰላሜ ናት በእኔ ማን ሊፈርድ አንድም ቀን ክፉ ቃል ካፏ ማይወጣ ቅሬታን የማታው ካንደበቷ ቆጣ ግድ ነው ግድ ይላል እኔ እሷን በወደ ሰላሜ ሰላሜ ናት በእኔ ማን ሊፈርድ ሰው በጠፋ ጊዜ ሰው ሆና ተገኝታ ለልቤ ተርፋለች ደሞ ባይኔ ሞልታ ለምኛለው መሰል እውነትም ከልቤ ዛሬ እንድኖር በሷ ሰላሜን አግኝቼ ሰላም የምትሰጥ በመውደድ አስራ ነፍሴን ከነፍሷ አይሆንልኝም ለአንድ ቀን እንኳን ለመራከሷ አይሆንልኝ እኔስ አይሆንልኝ እኔስ አይሆንልኝ እኔስ አይሆንልኝ እኔስ አይሆንልኝ አንድም ቀን ክፉ ቃል ካፏ ማይወጣ ቅሬታን የማታው ካንደበቷ ቆጣ ግድ ነው ግድ ይላል እኔ እሷን በወደ ሰላሜ ሰላሜ ናት በእኔ ማን ሊፈርድ የደስታ ዘመኔ ከሷ ጋር መጣና ይኸው ሙሉ አረገኝ እድሌም ተቃና በሷ ላይ ያቆመኝ የልቤ ፍለጋ አብያት ዋልኩና ውስጤም ተረጋጋ ሰላም የምትሰጥ በመውደድ አስራ ነፍሴን ከነፍሷ አይሆንልኝም ለአንድ ቀን እንኳን ለመራከሷ አይሆንልኝ እኔስ 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 አይሆንልኝ እናመሰግናለን ፋና ላምሮት ምዕራፍ 21 ላይ ነው የምንገኘው ቀደም ሲል ስራውን ያቀረበልን የአብስራ ዘውዱ በኤሌም 5 ተወክለው የማዲንጎ አፈወርቅን ተወዳጅ ሙዚቃ አይሆንልኝም ነበር እናንተ ከወደዳችሁት በ8222 ላይ ያልተገደበ ድምጽ መስጠት ትችላላችሁ የዚህ ሰዓት አጋሮቻችንን ላስታውሳችሁ ሼቫ ቪሌጅ ሆቴልና ሪዞርት ቢሾፍቱ ቫቲካ የፀጉር ቅባት ዳፋ ሶፕ ኤንድ ዲተርጀንት ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ናቸው አጋሮቻችንን እናመሰግናለን እንቀጥላለን ዳኞች ምን ይላሉ አስተያየትና ነጥብ ከ10 ይሰጡልናል እሺ ሰላምዬ ያብስራ ዘውዱ የማዲንጎ አፈወርቅን አይሆንልኝ የሚለውን ዜማ ነው የመጣው ዜማው በጣም ቆንጆ ነው በደንብ ለመድረክ መሆን የሚችል በደንብ ብቃትን መፈተን የሚችል ዜማ ነው እንደምናቀው ማዲንጎ በጣም ቀላጭ ጉልበተኛ
ትልቅ ድምጽ ያለውና በደንብ በቃ የፈለገበት መተጣጣፍ የሚችል በደንብ የታረቀ ድምጽ ያለው አዛሚ ነው ይዘ የመጣው ዜማ በጣም ቆንጆ ነው ልል ነው በራስ ድምጽ ማዜም መሞከርን በጣም አደንቃለሁ ሪትም ላይ ያለ ፊሊንግ ጥሩ ነው ያንተ ቆንጆ ድምጽ አለ ግን የማዲንጎን ዘፈን በብቃት ተጫውተዋል የሚለው ላይ በጣም ጥያቄ አለ ቅላጼ በጣም ያለው ዜማ ነው ዜማውን ስትሰማው እንዲሁ ቀላል ይመስላል ግን በጣም ፈታኝ ዜማ ነው ይዘ የመጣው በሚገባው ልክ አልተዘመም አንደኛ የታችኛውን ስትወርድ ዜማም እስከማይመስል ጥሩ ያልሆነ ቅርጽ ነበረው ላይ ጋም ስትወጣ በጣም ተቸግረህ ነበር መሃል ላይ ያለው የዜማ ስትራክቸር ብቻ ቆንጆ ነበር ግን እንግዲህ ከታችም ጥሩ ካልሆነ ከላይ ጥሩ ካልሆነ ቀላጼውን ባግባቡ ካልተወጣው ይሄ ዜማ ላንተ ጉሮሮ አልሆነም ማለት ነው በእኔ አመለካከት ስለዚህ ቀጥ ያሉት የዜማ ክፍሎች ይበልጣሉ ያዜምክበትን ይሄን ቆንጂዬ ድምጽ ግን ላንተ በሚሆን ዜማ መርጣ ብትጫወት ከዚህ የበለጠ ፐርፎርም ማድረግ ትችላለህና በዚህ ምክንያት የተወሰኑ ቦታዎች ላይ ከቀኝ ጋር በተያዘም ችግር ነበረ ጉልበት አቅም ያንሳል በልክ ባንተ ድምጽ ልክ ባንተ ድምጽ ስትራክቸር መሄድ የሚችሉ ዜማዎችን መምረጥ መቻል አለብህ ብልሃት ነው እዚህ ጋር ይዘ ስትመጣ ትልቅ ዜማ ይዘ ስለመጣና በጣም የተከበሩ በጣም እናደንቃቸው ሰዎችን ድምጽ ይዘ እዚህ ጋር ስለመጣ በልኩ ካልተጫወትከው እኛ ጋር ጥቅም የለውም ማለት ነው ስለዚህ እሱን ነገር በደንብ እንድታስብበት ነው ወደፊት እኔ ጋር ያለው ውጤት 9700 ነው ያብስራ ማዲንጎ አንድ ቀን ክፉ ቃል ካፋ ማይወጣ ሰላም ሰላም ወደዋለች በጣም ሰላም ሙሉ ዘፈኑን በቃ ጥግጥመንም እንተ ፒች ምናምን ሪትም የሚለው ለምን በጣም ተዝናንታ እየጨፈረች ያያዩዋት ነበር በጣም ደስ ብሎኝ ነበር እንዴ ለኔ ነው እንዴ ዘፈን ይያልኩ ዛሬ የሰማሁትና በጣም አሪፍ ነው የዜማ ምርጫ የመጣው ጥሩ ነበር ትንሽ የዘፈን ያስተናገደው ያቅም ማነስ ምክንያቱም የሹሜ አሪፍ ሐሳብ አንስታለችና አንዳንዴ እንደዚህ አይነት ድምጻዮች የዘፈኑት ዘፈን ሲነካኩ ሲሰሩ አትሊስት የሆነ ፐርሰንት መሄድ አለበት በጣም ነው የሚያስፈግሩት ምክንያቱም በቃ የሰውየው በተለየ ማዲንጎ ድምጽ በጣም ብዙ ዘፈኖቹ ከተሰሚነት ብቻ ሳይሆን ጆሮ ውስጥ የሚቀሩ ናቸውና ሰው ውስጥ አሉ ስለዚህ የቆየ ዘፈንም ብለን አናስበው እናቀዋለን ችግሩ ማንኛውም ሙዚቀኛ መሆንም አይጠይቅም ማለት ነው እና ትንሽ የጉልበት ማነስ ነበር ግን እኔ በዚች አነስተኛ ጉልበት ከቃና ጋር የተጫወትክበት መንገድ ወድጄዋለሁ አሪፍ ነው የተጫወትከው ምናልባት የሚታየኝ ያብስራ አሁን የሚታየኝ ኤክሰርሳይዝ ያስፈልጋል ልምምድ ለምን እንደ በልምምድ ነው እንደዚህ አይነት ጉሮሮ አንተ በጣም አሪፍ ጉሮሮ አለ በቃ ቅልጽ መታደርክ ባለፈውን በያለው አለች እሷን እንዴት እናሳድጋት ነው እንዴት ገፋ እናርጋት የሚለው ነገር ነው ስለዚህ እነዚህ አይነት ልምምዶች ማድረግ ነው 9750 ነው ይላል ያብስራ ቆንጆ ነው እኔ በጣም የወደድኩልህ ነገር በጣም በቃ ፈገግ ብለ ላይክ እንትኑ ሊሪክሱ ግጥም ውስጥ ያለውን ሐሳብ በጣም በስማይል እና ያ ስማይሉ ደግሞ ፈገግታ ደግሞ ድምጽ ውስጥም በጣም ይሰማ ነበር አሁን ፊዚካሊ አንተን ባላይህም በማዳመጥ ብቻ እንዴት አይነት ስሜት ውስጥ ሆነ እየተጫወትክ እንደሆነ መስማት ማየት ይችላል ወይ በመናቤ ማለት ነውና that's the best quality ግን ሁሉም ዘፈን ላይ አይደለም ማለት የሚፈልገው ላይና ይሄኛው ሙዚቃ ኤግዛክትሊ እንደሱ አይነት ነገር ይፈልግ ነበርና እንቅስቃሴ በጣም ይገዛ ነበር አዝናኖትህ በጣም ቆንጆ ነበር ነፃነትህ በጣም ጥሩ ነበር መድረክ ላይ ያለህ ነገር የድምጽህ ቁንጅና እንግዲህ ያው ብዙ ጊዜ ተነስቷል የድምጽ ቁንጅና ችግር ያለበት ሰው ማጣሪያው ላይ ነው አይደለም የሚቀረው ስለዚህ ሁላችሁም ድምጻችሁ በጣም ቆንጆ ነው ምንም ጥያቄ የለውም ደን ደግሞ በራስ ድምጽ ማዜም አንተ ወደ ማዲንጎ የሄደብህ ምንም ነገር የለም በጣም ጥሩ ነው ችግር ነው ብዬ ማስበውና የችግሮቹ ማጠቃላይ ምንጭ ብዬ ማስበው ልንገር አንደኛ ከቀኝት ጋር በተያያዘ የተወሰኑ ቦታዎች ላይ ያው የሚያስታውቅ ነው ላንተም በደንብ የሚሰሙ ከቀኝት የመውጣት ነገሮች ነበሩ
ቅላጼዎችና የዜማ ጥፋቶች ግን በቃ ፍጹም ተጎድተዋል እዚህ ዜማ ላይ ማለትም በጣም ወደ ቀጥቀጥ ያሉ የዜማ ስትራክቸር አምጥታቸዋል ያ ማለት መሰለህ የመረጥከው ዜማ ላንተ ጉሮሮ መሸከም አልቻልኩም እያለህ ያለው ማለት ነው ሶ በጣም ቅልጽልጽ ማድረግ የሚችል ጉሮሮ ይሄ የተገራ ምናምን የሚባለው ነገር አይደለም ሶ በሱ አይነት የማዲንጎ ጉሮሮ ያንን ማዜም ይችላል ይሄ የተሰጠውን ዜማ እንደዛ አይነት ቅርጽ መስጠት ችሏል ሶ ይሄንን ዜማ እነዚህ ነገሮች ስትቀይራቸው ቅላጼ ያለውን ወደ ቀጥቀጥ ማምጣት ቀጥቀጥ ያለውን ወደ ቅላጼ ማምጣት ምንም ችግር የለውም የሚሆን ነገር ነው ግን ካደረግነው በኋላ ውጤቱ ምንድነው ውበት ቀናሽ ነው ወይስ ውበቱን ከነበረበት ከፍ ያደርገዋል የሚለው ነው አይደል ፖይንቱ ሶ እዚህ ጋር በጣም ውበት ቀናሽ ነበር በቃ ዜማው ሌላ እስከሚመስል ድረስ ለምን እነዚህ ቅላጼዎችና የዜማ ከርፎች የዚህ ዜማ መስሶች ናቸው የውበት መሰረቶቹ ናቸው ስለዚህ እነሱን አለመንካት ነበር የሚሻለው ሶ እኔ ምንድነው ዜማ ምርጫ ይሄ ባይሆን ጥሩ ነበር ብዬ ነው ማስበው ከባድ ዜማ ነው ለውድድር ፈታኝ ነው ብዙ ነገሮቹ በጣም ብዙ ነገሮቹ ከባድ ናቸው እውነት ነው ግን የአብስራን ገልጾታል ወይ ነው ጥያቄው ስለዚህ ያለህን ውብ ድምጽ ምን አይነት ዜማ ባመጣ ነው ላሳይበት የምችለው አቅሜን የሚለው በጣም ወሳኝ ጥያቄ ከዛ አንድ ዜማ ስትመርጥ ደግሞ በዛ ዜማ ውስጥ ምንድነው ማሳየት የፈለከው የትኛውን ያንተን ኳሊቲ ነው ማሳየት የፈለከው ስለዚህ እነዚህ ነጥቦች እያሰብክ ነው ዜማ መምረጥ ያለብህ ሶ በደንብ በጥልቀት ዲቴይል ማዳመጥ ከዛ ያንን ነገር ለማለት መሞከር ምናምን ያው እንደ መጀመሪያ ሳምንታት ላይ የምናነሳቸው ሐሳቦች ናቸው የሚሆኑት እኔ ጋር ያለ ነጥብ 9780 ነው